አብዛኛው ሰው ምንድነው ሲያደርግ የማይታየው ለማድረግ የሚፈራውስ ምንድነው ብለን ብንጠይቅ የምናገኘው ምላሽ ዝምታ ይሆናል። ከወሬ የመቆጠብ ችሎታ በወሬ ሳይደገፉ ወደ ቁም ነገሩ የመዝለቅ ብቃትን ያመለክታል። ዝም ማለትን ስናስብ የድክመት ምልክት መስሎ ሊታየን ይችላል። ዝምታ ግን በራስ የመተማመን ውጤትና ጥንካሬ መገለጫ ነው። በምንናገረው ቃላት ላይ ሙሉ ስልጣን ያለን ካፋችን እስካልወጣ ድረስ ነው። እንደ ሰው መናገር ያለብንና የሌለብንን ነገር ለይቶ ማወቅ ይገባል። በእነዚህ ሶስት ሁኔታዎች ውስጥ ስትሆኑ ዝምታ መምረጥ ይኖርባችኋል። ምክንያቱም የሚያረክሰው ወደ አፍ የሚገባ ሳይሆን ከአፍ የሚወጣው ነውና። በቅድሚያ ይህንን ቪዲዮ ላይክ በማድረግ ጀምሩት። አንደኛ፣ ሰው ሲታማ ሐሜት በሚታማበት አካባቢ ከተገኘ ሁሌም ቢሆን ዝምታ ምረጥ። እንደ ሀገራችን አባባል ጓደኛ ሲታማ ለኔ ብለህ ስማ አይደለም የሚባለው። በሐሜት ጊዜ ከሚታማው ሰው ይልቅ ሐሜተኛውን ሰው ማንነት ማየትና መለየት እንችላለን። ሐሜት ማለት ባለቤቱ ፊት ለፊቱ ልትናገረው የማትችለውን ነገር በጀርባ ሆኖ ማውራት ነውና ሁሌም ቢሆን የሐሜተኛውንም በራስ አለመተማመንና የቅናት ስሜት ያሳያል። ከቻላችሁ ሐሜት ካለበት ቦታ ራቁ። ከተገኛችሁ እንኳን ዝምታ ምረጡ። ሁለተኛ፣ ስሜታዊ በምትሆኑበት ሰዓት ብዙ ጊዜ ስህተት የምንሰራው ስሜታዊ በሆነን ጊዜ በመናወጣቸው ቃላት ነው። ሰው ስሜቱን ተቆጣጠረ ማለት ምንም እንዳይሰማው ማድረግ ሲችል ሳይሆን በተሰማው ስሜት ምክንያት የሚፈጠሩትን ክስተቶች መቆጣጠር ሲችል ነው። ከቻለም ሲያስወግድ ነው። ይህም ሁለት አይነት መልክ አለው። ስትናደዱም ሆነ ስትደሰቱ በቻላችሁት መጠን ዝምታ ምረጡ። ምክንያቱም ስትናደዱ ክፉ ቃላትን፣ ስትደሰቱ የማታርጉትን ነገር ቃል ትገባላችሁ። ስለዚህ አስተውሉ። ስሜታዊ እንደሆናችሁ በሚሰማችሁ ሰዓት ዝምታ ምረጡ። ሶስተኛ፣ ሰዎች የግል ጉዳያቸውን ሲያወሩ። ሰው የግል የሚለውን ጉዳይ ለእናንተ መንገር ከጀመረ በእናንተ ላይ እምነት አሳድሯል ማለት ነው። በዛ ሰዓት ያንን ለመናገር ድፍረት አግኝቷል ማለት ነው። በዚህ ጊዜ ዝም ብላችሁ ማዳመጥ ምረጡ። ምክንያቱም በእናንተ ማውራት ውስጥ የዛ ሰው ድፍረት ሊጠፋ ስለሚችል ያቺ ወርቃማ ጊዜ ስለሆነች በዛሽ ጊዜ ከዝምታም በላይ የሚያወራችሁን ሰው የሚረብሽ ምንም አይነት እንቅስቃሴ አታድርጉ። ትኩረታችሁን ሰጥታችሁ ስሙት። ያ የእናንተን የመታመን ደረጃ ከፍ ያደርገዋል። ሰው ስለ ግል ጉዳዩ ሲያወራችሁ ዝምታ ምረጡ። አይ ቲንክ ይሄ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። እንደነዚህ አይነት ቪዲዮዎች እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው።